የሀይሚ እህቶች ትናንትና በተናገሩት ንግግር እንግዲህ ፍፄ እንግዲህ ይዘክ መታሃል አብሳላትን ማለት ነው። የሀይሚ እህቶች ጨረቃ ፋሚሊዎች ይችን መሰሪና ይሄንን መሰሪ ፍፄ በፍጹሙ መሰሪ ነህ አንተ ማለት ነው። የጭቃ ሾህ አውቀህ ቤተሰብ መስለህ ዘመድ መስለህ ጓደኛ መስለክ ለሀይሚዬ ጥላት በሷ እጅ በልተክ በሷ እጅ ጠጥተክ ጥላት መሆን ጥሩ አይደለም። ሴቲቱን የምታመጣት ለኬ አንተ ነህ ከጀርባ ሆነህ ማለት ነው። የፀጉር አቀማመጥ ሲያዩት ያላማረሽ ሲበሉ ቅር ይላል ይባላል። ስለዚህ አሁን አብሳለትን እያመጣት ያለው አንተ ነህ ማለት ነው። በጣም ነው የምታሳዝነው፣ በጣም ነው የምናፍረው ማለት ነው በአንተ ማለት ነው። ስለዚህ የምታደርጋቸውን ስራዎች ጥሩ አይደለም። ብሩኬ እኮ ትናንትና ምን ሲል ነበር? ይቅርታ ምናምን እያለ ነበረ ማለት ነው። የሰው ልጅ ሰዎችን ካደማችሁ በኋላ እየተነሳችሁ እያረፋችሁ ያንን ሰው ካደማችሁት በኋላ ይቅርታ የምትሉት ነገር ነው እኔ በጣም የሚገርመኝና አሁንም ደግሞ አብሳለት ለምን ፍፄ ጋር አትሆንም አንቺ? ለምን የፍፄ ባለቤት የፍፄ ሚስት አትሆንም? ለምን ፍቅረኛው ለምን አትሆንም? ምናልባት እሱ ከወደደሽ፣ ምናልባት እሱ ካፈቀረሽ፣ ምናልባት በግድም ቢሆን ድፈረኝ ብለሽ ለምን እሱ ጋር ተጣበቂም አንቺ እንዴ? ለምንድን ነው ከሁለቱ መሀል ገብተሽ አንቺ ፍርክስክሳቸውን እንደዚህ ያውታችሁ እንደዚህ እንደበቀሉ ትርምስምስ አድርጋችሁ የምር በጠበጣችሁ ትዳራችሁን ማለት ነው። ጥሩ ፍቅረኛሞች የነበሩ ልጆች፣ ሚዲያ ላይ ጥሩ ተቀባይነትን ያላቸው ሰዎች፣ ህዝብ የሚወዳቸውን ሰዎች ይኸው ከመሀል ገብታችሁ እንደዚህ ለዚህ ያበቃችሁ ማለት በጣም ባለጌ የወረዳችሁ ሰዎች ናቸው። አንቺና እዩ አብሳለት ማለት ነው። በቃ የእውነት ፍፄ ሶስታችሁ በጣም ባለጌ አሳዳጊ እየበደላችሁ በቃ የሆነ ማለት የሆነ በቃ እኔ እንጃ እኔ ምን አይነት ሰዎች ልበላችሁ። በቃ እውነቴን ነው የምነግራችሁ፣ በጣም የምታስጠሉ ሰዎች ናችሁ። እና እኔ ሀይሜን እናንተ ማለት ምን ሲያዩት ያላማረ ሲበሉ ቅር ላላለ ለሀይሚጌ ይህ አይገባትም፣ እውነት ለመናገር ማለት ነው። በዛ ላይ ልትበልጧት ትችላላችሁ በውልደት ሁላችሁም። እሷ ጩጬ ነች መምከር ሲገባችሁ፣ ሁላችሁም ታረቁ ማለት ሲገባችሁ። ብሩኬ እንደምታዩት ወሬ አይችልም። እሷ ናት እዚህ ደረጃ እንዲደርስ ያደረገችው። ወሬ እንዲችል እንዲበላ እንዲጠጣ ሁሉን ነገር ያስተማረችው ሀይሜ ናት። በነገራችን ላይ ብሩኬ ትናንትና አይታችሁታል። አስጠርቶ ይቅርታ እኔ ሁሉንም ነገር አይቼዋለሁ፣ እጭቁጭቃጫ እጭቅጭቅጭ ይህ አይሰራም እኮ እንደ ጅብ ከሄደ ውሻ ጮኸ የሆነ ነገር። ሀይሜ ሁሉም ሰውን የሚፈልጋት በውስጥ ብዙ ሰዎች ይፈልጓታል። በአውሮፓ ያሉ፣ በአሜሪካ ያሉ፣ በካናዳ ያሉ ብዙ ወንዶች ይፈልጓታል ሀይሜን። የእውነት ሌላ ጋር ስትሆን ሌላቸውን ስታነጋግር ትቀናለክ። እንደገና ደግሞ ከአንተ ጋር ስትሆን ደግሞ ነገሩ የያዙት በእጅ የያዙት ወርቅ ቀላል ነው ይባላል። ከሌላ ሰው ላይ ብታያት ግን የከሌ ሚስት እኮ እንደዚህ ናት፣ በጣም ጀግና ናት። ወንዶች ግን ክፉ አመል አለባችሁ። ሌላ ነገር ስታዩ እምብር የምትሉት ነገር አላችሁ። ይሄ ደግሞ በፍጹም አይሳካላችሁም። ከቤት ውስጥ ያሉትን ነገር ብትይዙ ይሻላችኋል እንጂ እንደዚህ አይነት ነገር ጥሩ አይደለም። ወደቴ እንደምነግራችሁ ትወድቃላችሁ። የምር እንደ አሁን እኮ በቃ እኔ እንጃ እኔ መቼም እናንተ ያው ዩቱብን ከኛ በላይ ታውቁታላችሁ። ምን ወትኛው እንደሚያበላ ወትኛው እንደሚታው ታውቃላችሁ እንጂ እኔ አሁን ሀይሜና ብሩኬ ከድሮም አጥፍተዋል። በቃ ብሩኬ በጣም አጥፍቷል። ገባችሁ? በጣም ነው ያጠፋው። ከመሀል ውስጥ ሰውን ማስገባት የለበትም። ለምን ወደንሱን ይዙ የእሱ ወደንስ እየበዛ ነበረ። ለምን ሀይሜን በጣም ይወዷታል። እሱ ትንሽ ናቸው፣ 7-8 ወደንስ ናቸው። እና አሁንም ደግሞ ከአፍ የማይወጣ ነገር ነው እየተነጋገሩ ያሉት። ወደንሶቿ የእሱ የብሩኬ ወደንሶች ሆሳዎች ናቸው። እና ሀይሚዬ ብዙ እህቶች አሏት እናቴ፣ ብዙ እህቶች የሚወዷት ይዘው ወደፊት የሚሄዱ አንዴ ከወደዱ አንዴ ከወዳጅ ከሆኑ አንዴ ፋሚሊ ከሆኑ ወደፊት እንዲሄዱ። ለዛም ነው እሷ ወደንስ ስላላት ነው ወደ እናንተ የሚመጡ መስሏችሁ ነው እየተንጫጫችሁ ተሰብስባችሁ የምትመጡት። ሞኛቱም ወደዱም ጠሉም ትክታክ ላይ እየተቆራረጣችሁን ቪዲዮ ያውላችሁ እንደሆን እንጂ ከእናንተ ቤት መጥተው የሚዘፈዘፉበት ጉዳይ ጨረቃ ፋሚሊ የላቸውም። በፍቅር ቢሆን አዎ በፍቅር በአንድነት ቢሆን ዛሬ ከሀይሜ ቤት፣ ዛሬ ከብሩኬ ቤት፣ ዛሬ ከዛኛው ቤት፣ ዛሬ ከዛኛው ቤት ብትለቁ አዎ ያንን አዎ ሁላችሁም ተሳስበው ያውላችሁ ነበረ። ሀይሚዬን እያመነጫጭቃችሁ፣ ሀይሚዬ ደግሞ አላህ አላት አትወድቅም መስሏችሁ ነው እንጂ በፍጹም አትወድቅም። ልንገራችሁ አሁን አብሳሌት ምንድንሽ አንቺ? አሁን አንቺ ምንድንሽ? ፍፄው ምንድነክ? እንደዚህ ማተባስራችሁ እንደዚህ ሰውን እያፈነቃቀላችሁ ሰውን እያገጫጫችሁ ሁለቱን ባለትዳር አብረው እንዳይቀመጡ ምናምን እያደረጋችሁ አሁን ይሄ ነገር ጥሩ ነው? አሁን ይሄ ነገር ጥሩ ነው ወይ?